እኔ የምለው ልጅቷ እርጉዝ ነች እንዴ? እርጉዝ ነች የምትሉ ማለት ነው። የእውነት በጣም ቪዲዮን አቅርቤ ለማየት ራሱ ሞክሬያለሁኝ። በውርጭ ነው ወይስ እርግዝና ነው? ብቻ ግራ ያጋባል። እና ልጁ ለዲኤንኤ ምናምን የምትሉ ከብሩኬ ነው ልትሉ ነው ወይስ እያላችሁ ነው? ለመወንጀል አትቸኩሉ እሺ። የእውነት ሳታዩ እርግጠኛ ሳትሆኑ ለመፍረድና ለመወንጀል አትሞክሩ ወይም አትቸኩሉ ማለት ነው። ልጅቷ ቦርጭ ሊሆን ይችላል። ከሱ ደግሞ የሚያገናኘው ነገር የለም። ቡታጅራ አዲስ አበባ ከሄዱ ስንት ቀናቸው ነው አሁን? ሰላም ሰላም፣ ጤና ይስጥልኝ ውድ የሰኒ ቤተሰቦች እንደምን ዋላችሁ? እንደምን አመሻችሁ? እግዚአብሔር ይመስገን ሰላማችሁ ይብዛልኝ። እንግዲህ እንዳያችሁት ቪዲዮን የዛሬው ያው ደስ ይላል እውነቱ ለመናገር ማለት ቅመሟ እንትን ብላለች፣ የነቃችባት ይመስለኛል። ከዚህ በኋላ ሚና መጫወት ያለባት ቅመሟ ናት እያልኳችሁን ነበረ ትላንትና። ዛሬ አሪፍ መልስ መልሳላታለች። ትንሽ መግቢያ ላይ እሷ ብሩኬ እንዴት እንደጎዳት ምናምን ትንሽ እያወራች ነበረ። እኔ እንደዚህ ያደርጋታል ብዬ በጭራሽ አላስብም። ማለት ከመጀመሪያ አብረዋቸው ከመጣችሁ ቡታጀራ ላይ ያለው እሷ ኮሌጅ እንትን ሃይስኩል እየተማረች ገና ቪዲዮ ሲጀምሩ ማለት ነው አብራቸው ከመጣችሁ በእውነት የሁለታቸው ያላቸው ፊሊንግ በጣም ነው የሚለየው። ማለት በቃ ሪሊ ህይወት ነው እየኖሩ እየሰሩት ያለው ማለት ነው። እነሱም ተናግረዋል። በተግባር የምንሰራው ስራ ነው ብለዋልና እንደ ሌሎቹ የሚያስመስሉበት ህይወት የላቸውም እውነቱ ለመናገር ማለት ነው። ያው የሰው ልጅ አውቃለሁ አይባልም፣ ግን ደግሞ በምናቃቸው አክል እናቃቸዋለን ማለት ነው። ሶ እኔ በዚህ ልክ ይጎዳታል ብዬ አላስብም። ከቅመሟ ጋር ሆኖ እሱ ሌላ ህይወት ይኖረዋል። ይሄ ዘበት ነው በእውነት እና የዛሬው በጣም ደስ ይላል። የቅመሟ አመላለስ ትላንትና ቀበጣጥረሽ ሄደሻል ብላታለች። ኦፍኮርስ በጣም ነው የቀበጣጠረችው። ጨምራ ጨማምራ ነው የቀበጣጠረችው። ዛሬም ያው ትላንትና ኮሜንትም ተሰጥቷታል። ቅመም ተረጋጊ፣ ለማበላሸት ለማጣላት ነው የመጣችው እያሉ ነበረ። ኮሜንትም እያየች ይመስለኛል። ዛሬ በተረጋጋ መንፈስ እየነበረ እያወራችሁ የነበረው መረዳትም አለባት። ይህ ሁሉ የገነቡትን ቤት በቀላሉ አይፈርስም አይደለ? እንዴት ደካማ ጎን ታሳያታለች? ይሄ ነው የተጠቀመችባት። ለምንድን ነው እንደዚህ የምትሆኙ እያለቻት እሷ የሚያናድዳት ነገር ነበረ ትላንትና እየተናገረችው ነበረ። ምክንያቱም እንደምትናደድ ስላወቀች ማለት ነው። እና ዛሬ አልተናደደችም። ደስ በሚል መልስ ነው የመለሰችላት። ያው እነሱ ማለያየት ዘበት እንደሆነ ማየት ትችላላችሁ። በእርግጥ ልጅቷ የስራ ነው የመጣችው። አይሆብሱ የሆነ ካራክተር ተሰጥቷታል። ብቻ ጥርጥር ውስጥ ማለት ነው ተጠርጥሬያቸዋለሁኝ። ካስታወሳችሁ ከዚህ በፊት ቴዲ በጣም ለብሩክ እንትን ክብር የሚነካ ንግግር ነበር እየተናገረው የነበረው። ፋይናሊ ምን አለ? ራሱ ነው ይቅርታ ጠየቀው። ገብቷቸዋል። ዩቲዩብ ዓለም ስትመጡ ስራ ስትሰሩ ስትስማሙ ሁሉም ነገር ችላችሁ ነው አይደለም? ሜቢ እንደዛ ከሆነች ብዬም አስብ ያለውኝ። ግን ደግሞ እሷ ባለፈው ኤክሷ ነች። ባለፈው እንደዛ አብጣቸው አሁንም እንዴት ለስራ ትመረጣለች ብዬ ደግሞ ይህንንም ጥያቄ ምልክት ውስጥ ገብታለች ማለት ነው። በመጨረሻም ያው ቦልኳታል። በቅመሟ ፊት ነው ቦልካት። ጭራሽ ምርጫ ውስጥ ነው ያስገባችው። ከኔና ከቅመሟ ምረጥ ነው ያለችው። ዓለምን ምድርን ያወቀው ቅመሟ የህይወት አጋር እንደሆነ ነው። እና የዛሬው እሱም ደስ በሚል የመለሰላት የእውነት በጣም የሚፈታተን ቃላቶች ነበረ እያወረች የነበረው። እየተፈታተነችው ነበረ። እሱ ሆኖ ነው እንጂ ሴት ስለሆነች እሱም ብዙም እንትን ስለማይል ነው እንትን ያላት እንጂ የእውነት በጣም አንዱ ቢሆን በጥፊ ለጥፏት ነበረ የሚሄደው። በእውነት በጣም የሚያስጠላ ንግግር ነበረ። እልህ የሚያስጨርስ ነበር እየተናገረች ነበረው። እያስፈራራችሁም ነው ማለት እናንተም እያላችሁ ነበረ።
የሆነ ቪዲዮ ይዛባታለች። ከዚህ በፊት ከሱ አንድ ላይ የሆኑ ጊዜ ምንም አይነት ቪዲዮ ብትዝበት ለአሁን ምንም ብታደርግም ምንም ማተር አያደርግም። ምክንያቱም የዚያን ጊዜ አሳልፏል ተናግራለች። ቅመሟም ታውቃለች። አሁን ታውቃላችሁ። አሁን እንትና በቀደም ባለፈው ነፃነት ምን እንዳደረገችው አብርሃም ሲያድግ ሲለወጥ ከብሩታ ጋር ቀለበት ሲያደርጉ አገረሸባት። ያለፈ ፓስት ያለፈ እንትን ፎቶ ማውጣት ጀመረች፣ ቻናል ከፍታ ማለት ነው። እና እሷም ይሄን ነው እየፈለገችው፣ እያስፈራራችው ነው። እዚህ ጋር እሱ በጣም እንትን ማለት አለበት ከእሷ ጋራ በቃ ጭራሽ ኔቨር አይደለም ቪዲዮ ላይ ሁለታቸው መገናኘት፣ ሶስታቸው ማለት ከቅመሟ ጋራ መገናኘትም የለባትም፣ ማስወጣት ነው። ያው መጨረሻ ተናግረዋል፣ ፋይናል እንደሆነ ተናግረዋል ኦልሬዲ። እዩ በመጣሽበት ትመለሻለሽ ማለት ነው። ተረግጠሻል እስካሁን። ጨረቃዎቹ የነካ የለውም በረካ ሲባል ሰምተሽ ታውቂያለሽ ይሆን? ለማንኛውም ደስ ይላል። ልጅቷም ምንም አትበሏት። እየዘቀዘቃችኋትም ነበረ፣ አዘቅዝቋት ማለት ለስራም ሊሆን የሆነ ፐርፐዝም ሊሆን ብቻ አይታወቅም። ለምን እንደሆነ ለተንኮል ይሁን ለምን ይሁን አይታወቅም። ማለት እሱን በምን ትበቀሏለች ማለት የሆነ ነገር እኔ እንጃ አላቅም ማለት አሁን ፊት ለፊት ራሱ ብትቀርጸው ኖርማል ነበረ። ግን ደግሞ ተደብቃ ሴታባ አድርጋ ነው አደለ ቀርጻ ለሀይላ ቅመማ ለከትላት። ይሄ ተንኮል ይመስላል። ለሁለታቸው ለማለያት ለማጣላት ነው መሆንም አለበት እንደዛ ማለት ነው። እና ባለፈው አልተሳካም፣ አሁንም አልተሳካላትም ማለት ነው። አሁን መጨረሻ የት እንደምትሄድ እናያለን። ያው ቻናል ነው የምትከፍተው ማለት ነው። እያስፈራራችው ነበረ። እሱም በኮንፊደንስ ምንም ማድረግ እያላት ነበረ እና